ዘሯ የሞረሞረኝ መስሎሽ ነው እንዴ? እኔ አራበኝም እኮ መብላት ስለፈለግሽ አይደለም እንዴ ያቀረብሽው? ኧረ እኔ አልፈለኩም። በቃኝ። አሁን አንቺ ነሽ ነኝ። መኝታው ግን እየተመቸሽ? አዎ አቤል ተመችቶኛል። በቃ ካሁን በኋላ አንቺ አልጋ ላይ ተኝ፣ እኔ ታች ተኛለሁ። ርብቃ አዙ ልታግዛት ምን ችግር አለው ታዲያ? ሴት አይደለችም እንዴ? እንዴ ማሚ፣ ሰራተኛ እኮ የቀጠርነው እሷ እንድታርፍ ነው አይደል? እሺ ችግር የለውም ማሚ። አቤት ማሚ። እንካ። ምንድን ነው ይማ? ማንበባችንም አንብባ። ኧረ አንብቤዋለሁ። እና መልስ ስጠኛ ነው ወይስ በሀሳቤ ተስማምተሃል? ማሚ ግን አይተሽዋል? የፍቺ ወረቀት እኮ ነው የሚለው። አዎ። እንዴ ምን እያልሽ ነው ማሚ? ርብቃን እንደፈታት ነው? አዎ ራሴ አፈራረምኳችሁ፣ ራሴ አፋታችኋለሁ። እና ርብቃን ሊፈታት ነው? ርብቃና አቤልን እንደምንም ብላ አብራ ልታረጋቸው ሞክራ ነበረ የአቤል እናት። ዛሬ ላይ ግን ራሴ እንዳፈራረምኳችሁ ራሴ አፋታችኋለሁ፣ ስለዚህ ፈርም በማለት የፍቺ ወረቀት ወደ አቤል መጥቶለታል። አቤል ፍቅር ሲይዘው ርብቃም ደስ እያላት ሲሄድ እንዲሁም ደግሞ ጽንስ ራሱ ሳይፈጠር አይቀርም። ዛሬ ላይ ግን የአቤል እናት ጸባዋ ተቀይሮ አቤልን የፍቺ ወረቀት በማምጣት መፍታት አለብህ የሚልን ጥያቄ አቅርባለታለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ክፍል 15ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው አዙ ሰራተኛዋ ማለት ነው ለአቤል እናት መርዝ ስትሰጣት መርዝ ነስንሳ ሽሮ ላይ ምግብ ስትሰጣት ነበረ ያየ ነው። ከዛም ብይ ስትላት አይ እኔ ጠግብ ያለው እስኪ አንቺ ብይ በማለት ነበረ ወደ እሷ ገበታውን እያቀረበችላት። ነገር ግን አዙ አረ እኔ ጠግብ ያለውኝ ዛሬ መብላት አላስፈልገኝም፣ በጣም ነው የጠገብኩት፣ አሁን መብላት አልፈልግም እያለች ቢሆንም ነገር ግን የአቤል እናት ጭራሽ ልታጎርሳት ጠቅልላ እንቺ ብይ ስትላት አይ አልበላም፣ በቃ ታልበላሽ እዛ ሄጄ ብቻዬን እበላለሁ በማለት እንግዲህ እንጀራውን ይዛ ወደ ውስጥ ልትገባ ችላለች። ምክንያቱም እንግዲህ አንዳንድ ጊዜ ፈጣሪ ዳኑ ሲለን እንደዚህ ያደርገናልና ካልታወቀ መርዘኛ ነገርና እንዲሁም ከታዘዘብን ክፉ ነገር እግዚአብሔር ይጠብቀናል። እንግዲህ የአቤልም እናት ዛሬ መርዙን ከመብላት ድና ለአዙ እንጂ ለጉርስሽ እስከ ማለት ደርሳለች። የሆነ ጥቅስ ምን አለመሰላችሁ? ለጓደኛ ጉድጓድ ስትምስ ቀረብ አድርገህ ማስ፣ ምናልባትም አንተ ልትገባበት ትችላለህና ይላል። አሁንም ለሰው ያዘጋጀችው መርዝ ለሷ ሊሆን ነበረ አዙ። ርብቃም እንግዲህ ከአቤል ሳታረግዝ አትቀርም። ምክንያቱም የተገናኙበት ቀን መድኃኒት አምጥቶ እንጂ ብሏት ነበረ። ነገር ግን እሷ እንደጣለችው ነው እየተናገረችው። ዛሬ ላይ ግን እያቅለሸለሻት እያስታወካት ይገኛል። ይህ ነገር ደግሞ እርግጠኛ ልጅ ነው የሚሆነው። አቤልም እንግዲህ ርብቃን እየወደዳትና እየቀረባት መጥቷል። ለምንድን ነው ግን እሱ ጋር የምትተኘው? ይመቻሉ የመኝታው። ሁለተኛ እሱ ጋር እንዳትተኝ፣ አንቺ ትተኛለሽ፣ እኔ እሱ ጋር እተኛለሁ በማለት እሱ መሬት ላይ ሊተኛ፣ እሷ ደግሞ ማለትም ርብቃ አልጋ ላይ ልትተኛ ነግሯታል። እሷ ግን አይ አቤል አይሆንም፣ ችግር የለውም፣ እኔ እዚህ ተመችቶኛል በማለት ነበረ የመለሰችለት። አይ አይሆንም አልኩሽ፣ ደግሞ በዛ ላይ አሞሻል፣ ስለዚህ ከዚህ በኋላ እዚህ ነው የምትተኘው ይላታል። እሷም አይ እዚህ አይመችህም ትለዋለች። እና ተመችቶኛል ብለሻል እንደምትተኘው ቢላትም አይ እኔ ችግር የለውም ብዬ ነው፣ ላንተ ግን አይመችህም ትለዋለች። በቃ ነገርኩሽ፣ ሁለተኛ እዚህ ነው የምትተኘው ብሏታል። አቤልም እናት እንግዲህ ለአዙ ሂጂ ርብቃን ቀስቅሻትና ስራ ታግዝሽ በማለት ነበረ እያዘዘቻት። ርብቃ ግን ክላስ ከአቤል ጋር ስለነበረች አረ ትናንትና ገብቼ እኮ ጓብለውብኛል፣ ዛሬ ደግሞ አልገባም አሟታል ምናምን እያሉ ነበር ትላና ትመልስላታለች። አዙ ማለትም ሰራተኛዋ ሂጅ አልኩሽ እኮ ቀስቅሻት፣ ካመማት ደግሞ ሐኪም ቤት ነው እንጂ የሚያስፈልጋት መተኝታ ነው እንዴ፣ ስለዚህ ሂጅ ቀስቅሻት ስትላት አይ እኔ እያለች ጸጉሯን ስታሻሽ በቃ እንደውም ተይው እኔ ራሴ ሂጄ ቀሰቅሳታለሁ በማለት እንግዲህ
የአቤል እናት ተነስታ ወደ አቤል ክፍል ሄዳለች። እንደሄዱም እያወሩ ነበረ የጠበቋት። ነይ ኩሽና ሂጂና ስራ አግዣት በማለት ነበረ የተናገረቻት። ደህና ደርሽ ሲሏት እንኳ ጥሩ መልስም አልመለሰችላቸውም ነበረ። ዛሬ ላይ ከጥሩ ሴት ወደ መጥፎ ሴት ተቀይራ ነው የመጣችው። እንዴ ማሚ ዛሬ ምን ሆነሻል እያለ አቤል ቢጠይቃትም ምንም አልሆንኩም፣ ምን ዘውን አየኸኝ? አንተም ለሷ ልታግዛት ነው? የተነሽና ስራ አግዣት በማለት ነበረ የአዘዘቻት። እንዴ ምን ያጠፋሁት ነገር አለ ወይ በማለት ርብቃም ጠይቃ ነበረ። ምንም ያጠፋሽው ነገር የለም ተነሽ አልኩሽ ተነሽ በማለት እንግዲህ እሺ ብላ ልትሄድ ይችላለች። ማሚ ግን ዛሬ ደህና ነሽ? ምን ሆነሽ ነው? ጮክሽባት እኮ ልጅቷ ላይ በማለትም አቤል ለርብቃ በመደገፍ እንግዲህ እናቱን ተናግሮ ነበረ። እናቱም ለእሷ እያገዝክ መሆኑ ነው በማለት ነበረ የመለሰችው። አይ በቃ ተይው እንደውም ችግር የለውም በኋላ እናወራለን በማለት እናቱን ሸኝቷታል። ርብቃም እንግዲህ ተነስታ ወደ አዙ ጋር ትሄዳለች። እንዴ መጣሽ እንዴ ችኳ በማለት ነበረ እየተቀበለቻት። አሁን መጥቻለሁ ስራ ላግዝሽ ስትላት፣ አይ አሞሽ የለ ተቀመጪ እኔ እሰራለሁ ችግር የለውም ማዘረባና ታዲያ የቀሰቀሰችሽ ዛሬ ግን ጤነኛ አትመስለኝም ሂጂ ቀስቅሻት ብላኝ ነበር እኮ በማለት ትነግራታለች። አይ ችግር የለውም በቃ አንቺ ተቀመጪ እኔ ማስላለሁ በማለት ርብቃ ልታማስለው ወደ ድስቱ ስትጠጋ ያው እንግዲህ የእርግዝና ወጉ ይመስለኛል እያቅለሸለሻት ስለነበረ ወደ ሽንት ቤት ሮጣ ሄዳለች። አዙም በመከተል እንግዲህ ለአቤል ተነግረውና አቤልም ይከተላታል። በቃ አሞሻል ተኝ ብሎ መልሶ መኝታ ቤት ያስገባትና ትተኛለች። እኔ ምልሽ ባለፈው መድኃኒቱን ወስደሽዋል እንዴ ብሎ ይጠይቃታል። አዎ ወስጄዋለሁ ስትል ለምን ወሰድሽ ብሎ እያስደነግጣታል። እንዴ እንደወስደዋለን እንዴ ሰጣኝ በማለት ተመልሳለች። አይ ላስደንግጥሽ ብዬ ነው በማለት እንግዲህ መልሶላታል። ምክንያቱም እሷ ግን መድኃኒቱን ስላልወሰደችው እሱም ስለተጠራጠረ ነው እንደዚህ ሌላት እየቻለው። ርብቃም እንግዲህ አዙ አለች። እኔ አሁን ወደ ገጠር ትንሽ ሄጄ መምጣት እፈልጋለሁ መሄድ እፈልጋለሁ ቤተሰቦች ጋር በማለት ነግራው ነበረ። አቤልም አንቺ ትሄድሽ እኔ ይደብረኛል ስለዚህ እንድትሄጂ አልፈልግም በማለት ነው የአናገራት። ለምን ትሄጃለሽ እባክሽን ቅሪም ብሏት ነበረ። እሷም አይ አንተን የሚደብርህ ከሆነ ችግር የለውም በቃ እቀራለሁኝ በማለት ነግራለች። የእዩ ፍቅረኛም እንግዲህ አዙን አዛት ሰራተኛ እርጋት እያስገባቻት እሷ ነበረች። አሁን ላይ ወደ እሷ በመደወል እንዴት አደረግሽው እያለች ትገኛለች። አይ አቅርቤው ነበረ ማለትም መርዙን ማለት ነው፣ ነገር ግን አልበላም ብላ ጭራሽ ላጉርሰሽ እያለች ነበረ በማለት እንግዲህ አዙ ነግራታለች። በቃ አሁን ቀጣይ የምናደርገውን ነገር እነግርሻለሁኝ በማለት ትነግራታለች። ከእሷ እንደዘጋችው ደግሞ አዩ ፍቅረኛዋ ነበረ እየደወለላት። ምክንያቱም ተጣልተው ስለነበረ ዛሬ ላይ ግን እቤት ላገኝሽ እፈልጋለሁ የት ነሽ በማለት እቤት ነኝ ትለዋለች። እቤት ሄደው እንግዲህ እርቅ ሊያወርዱ ችለዋል። ከዛ የሚያሰበችውን ሀሳብ እንግዲህ አዙን ውጭ በቃ ምን አባቱ ሁሉም ነገር ይቅር እኔ ካዩ ጋር በቃ አልቻልኩም እያለቻት ትገኛለች። የአቤልም እናት እንግዲህ አቤልን ለብቻው በመጥራት ግን ርብቃን ትወዳታለህ በማለት ነበረ እየጠየቀችው። አዎ እወዳታለሁ በማለት መልሶ ነበረ። እርግጠኛ ነህ ግን ብትለው አዎ ጠየቅሽ መለስኩልሽ ምንድነው ሌላ የምትፈልጊው ብሏት ነበረ። እኔ ሳይህ ግን የምትወዳት አይመስለኝም በማለት ነው የተናገረችው። ርብቃ እንግዲህ ለአቤል እዩ የት ሄዶ ነው በጣም ደስ የሚል ወንድም ነው ያለ እያለች ስለ እዩ ለአቤል እያወራች ነበረ። አቤልም እንግዲህ ፍቅር ጀማምሮት ወደ ቅናትም እያመራ ይመስላል። እዩም በመጣ ሰዓት እንግዲህ እያወጋት እያጫወታት ነበረ። እንዲሁም ደግሞ አንድ ነገር እንድታግዘው ቃል ግቢልኝ እባክሽን አግዢ በማለትም እንግዲህ እኔን የማይጎዳኝ ከሆነ ችግር የለም አግዝሃለሁ በማለትም ቃል ገብታለታለች። እንግዲህ ተረትና አንዳንድ ነገሮችን የሚያስቁ ነገሮችን ልንገርሽ እኔ ሳወራ እኮ ስስቂ ደስ ይለኛል እያለም ይገኛል። አቤልም እንግዲህ በዚህ እናደድ ብሎት ትንሽ ቀና ብሎ ገብቶ ሊተኛ ችሏል። በስተ መጨረሻ ግን የሆነው ነገር እጅግ የሚያሳዝንና እንዲሁም ደግሞ ምን ተፈጠረ የሚያስብል ነገር ነው። ምክንያቱም ርብቃ ከመቼ መቼ የአቤል ፍቅር የአቤል ልብ ወደ እኔ ይመለሳል እያለች ስትጠብቅ ቆይታ ዛሬ ላይ ግን አቤል ልክ ልቡን ወደ ርብቃ ሲመልስ የአቤል እናት ግን እኔ ነኝ ያጋባኋችሁ እኔ ነኝ እማፋታችሁ ስለዚህ እንካንብበው በማለት ወረቀት አምጥተው ሰጥተውታል። ምንድነው ማሚ ይሄ ፍች እኮ ነው የሚለው በማለትም ተናግሮ ነበረ።
አዎ ፍች ነው፣ ስለዚህ ትፈታታለህ የሚል ጥያቄ ደርሶበታል። እንዲህ ሲነጋገሩ ደግሞ ርብቃ ተደብቃ እየሰማች ነበረ። ምን ሊከሰት ይችላል? እውነት ርብቃን ይፈታታል ወይንስ ደግሞ አይፈታትም? ቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን።